ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን በዛሬው የዕለተ ቅዳሜ የአመሻሽ ስፖርት የመረጃ ሰዓታችን ወደ እናንተ የምናደርስ ነው የሚሆነው። ሀሳብ አስተያየቶቻችሁን ጻፉልን፣ ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረግን ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። የተወዳጁ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት ጨዋታዎች ዛሬም እየተደረጉ ይገኛሉ። በተለይ ደግሞ ቀን 8 ሰዓት ከ30 ላይ እጅግ በርካቶች በጉጉት የሚጠብቁት ጨዋታ ነበር። በተለይ በዋንጫ ፉክክሩ ላይም ትልቅ ነገር ደግሞ አርሰናሎች ያስመዘግባሉ ተብሎ የጠበቀበት ጨዋታ ነበር። ነገር ግን አርሰናሎች ጨዋታውን 2-1 በሆነ ውጤት ተሸንፈዋል። በኤምሬትስ ስቴዲየም የተደረገ መርሃ ግብር ነው። ቦርንመዝ ይህንን ጨዋታ 2-1 ማሸነፉን ተከትሎ አርሰናል በተለይ ነገ ማንቸስተር ሲቲ እስኪጫወት ድረስ ያለውን የነጥብ ልዩነት ወደ 12 ከፍ ያደርጋል ተብሎ ተጠብቆ ነበር። ነገር ግን ሳይሳካም ቀርቷል። እሱን ጉዳይንም በስፋት እናነሳለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ሌሎች ክለቦችንም የተመለከቱ ስፖርታዊ ጉዳዮችን ሰፋ አድርገን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። ሀሳብ አስተያየቶቻችሁን ጻፉልን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ነው የሚሆነው። ተመልሰን መጣን። ውድ ቤተሰቦቻችን የ32ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መደረጋቸውን ትናንትና ነው የጀመሩት። ዌስትሃም ዩናይትድ እና ወልቭስ ባደረጉት ጨዋታ ትናንትና ጅማሮን ያደረገው የ32ኛው ሳምንት ዛሬም ደግሞ በተጠባቂ ጨዋታዎች ቀጥሎ ይደረጋል። እኛ ስቱዲዮ በገባንበት ሰዓት እየተደረጉ ያሉ ጨዋታዎች ያሉ፣ ነገር ግን ቀን 8 ሰዓት ከ30 ሲል ደግሞ በርካቶች በጉጉት የጠበቁት ጨዋታ ተደርጓል። አርሰናል እና ቦርንመዝ ያደረጉት መርሃ ግብር በተለይ አርሰናል ባለፉት ጥቂት ጨዋታዎች ላይ የስፖርቲንግ ሊዝበኑን ጨዋታ ከማሸነፉ በፊት የነበሩ መርሃ ግብሮች ላይ መጠነኛ መቀዛቀዞች ታይቶበት እንደነበር በርካቶች ያነሳሉ። በካራባው ካፕ የፍጻሜ ጨዋታ ከዛ ውጪ ከኢንተርናሽናል ብሬክ በፊት ነው ይሄኛው ጨዋታ በካራባው ካፕ የፍጻሜው ጨዋታ በሲቲ የተሸነፉት። ከዛ ውጪ ከኢንተርናሽናል ብሬኩ መልስ ደግሞ በሳውዝሃምፕተንም ከሌላኛው የዋንጫ ፉክክር ውጪ እንደነበሩ እናስታውሳለን። በሳውዝሃምፕተን ተሸንፈው ከኤፍኤ ካፕ ውጪ የሆኑበትን አጋጣሚ የምናስታውሰው ነው። ጥሩ ነገሮችን አልተመለከትንባቸውም ነበር። ከዛ በኋላ ግን በስፖርቲንግ ሊዝበኑ ጨዋታ ላይ ድል ማድረጋቸው አርሰናል ተመልሷል ተብሎ በርካቶች ሀሳቦቻቸውን እንዲሰጡ አድርጓቸው ነበር። የዛሬው ጨዋታም በትልቅ ጉጉት እንዲጠበቅ አድርጎ ነበር። እንደውም እንደ በርካቶች አስተያየት እንደ ፖል ሜርሰን ሌሎችም አስተያየቶች እንደሰጡት ከሆነ ይህንን ጨዋታ አርሰናል የሚያሸንፍ ከሆነ ዛሬ የፕሪሚየር ሊጉን ሻምፒዮንነት ጭምር በደንብ የሚያረጋግጥበት ዕለት ይሆናል ሲሉ ግምቶቻቸውን አስቀምጠው ነበር። ነገር ግን የጨዋታው ውጤት ግን ያንን አይደለም የገለጸው፣ ወይም ደግሞ ቦርንመዝን በአሸናፊነት ያጠናቀቀው መርሃ ግብር ሆኖ ተጠናቋል። ቦርንመዝ የዛሬውን ጨዋታ ወደ ኤምሬትስ ስቴዲየም አምርቶ 2-1 በሆነ ውጤት ነው ማሸነፍ የቻለው አርሰናልን። በአጠቃላይ እነዚህ ሁለት ቡድኖች ያለፉትን የእርስ በርስ ግንኙነቶቻቸውን ዛሬ ጠዋት በነበረው ፕሮግራም ላይ በስፋት ሳነሳላችሁ ነበር። ያለፉት 3 ጨዋታዎችን ጠዋት ስገልጽላችሁ ነበር እና አርሰናሎች ከ3ቱ ጨዋታዎች በአንዱ አሸንፈው በሁለቱ ተሸንፎ ነበር። ቦርንመዝ አምና በሜዳውም ከሜዳ ውጭ የሚያደረገውን የፕሪሚየር ሊግ ጨዋታ ከአርሰናል ጋር አምና የነበረውን የውድድር ዓመት ማለት ነው ሁለቱንም በድል ነበር ያጠናቀቀው። ዘንድሮ በመጀመሪያው ዙር አርሰናል አሸንፎ ነበር በቫይታሊቲ ስቴዲየም። የኤምሬትሱ ጨዋታ ግን ለአንዶኒ ኢራኦላ ቡድን ነው ድልን ያመጣለት። በዚህም ቦርንመዝ ጨዋታውን 2-1 አሸንፈዋል። የቦርንመዝን የማሸነፊያ ግቦችም ጁኒየር ክሩፒ እና በጨዋታው ላይ ኮከብ የነበረው አሌክስ ስኮት ናቸው ማስቆጠር የቻሉት። የአርሰናል ብቸኛውን ግብም ቪክተር ዮኬሬሽ ነው በፍጹም ቅጣት ምት ማስቆጠር የቻለው። ቪክተር ዮኬሬሽ ምንም እንኳን በውድድር ዓመቱ በሁሉም ውድድሮች ያስቆጠረውን ጎል 18 ቢያደርስም ለአርሰናል ወሳኙ ጨዋታ ላይ ግን ከዚህ የተሻሉ ነገሮችን ማበርከት አልቻለም። ጎል ማስቆጠር ቢችልም ነገር ግን ቡድኑ ከአጥቂዎቹ በርከት ያሉ ጎሎችን እንደሚፈልግ ይታወቃል። በዚህ የውድድር ዓመትም የመከላከል ስፍራው በጣም ጠንካራ እንደሆነ ተመልክተናል የአርሰናል ቡድን። ነገር ግን ጎሎችን እንደሚፈልገው የሚያስቆጠር አይነት ቡድን አልሆነም፣ በተለይ በወሳኝ ጨዋታዎች ላይ እና ቪክተር ዮኬሬሽ ምንም እንኳን በፍጹም ቅጣት ምት ዛሬ ጎል ማስቆጠር ቢችልም አርሰናልን ግን ከሽንፈት መታደግ ያልቻለበት ውጤት ነው የተመዘገበው። አርሰናል በውድድር ዘመኑ በፕሪሚየር ሊጉ 4ኛ ሽንፈቱ ሆኖ እንዲሁ የተመዘገበበት ውጤት ጭምር ነው የተመዘገበው። ስለዚህም በነበሩበት 70 ነጥብ ላይ የሚቀጥሉ ይሆናሉ። አርሰናሎች በሁሉም ውድድሮች ካለፉት 4 ጨዋታዎች ደግሞ 3ቱን የተሸነፉበት ውጤት ነው የተመዘገበውና
በአጠቃላይ ግን በ70 ነጥብ ላይ ይቆያሉ። ነገ ደግሞ ተጠባቂው ጨዋታ የሚደረግ ይሆናል። ነገ ማንቸስተር ሲቲና ቸልሲ ጨዋታቸውን ያደርጋሉና ያ ጨዋታም በትልቁ የፕሪሚየር ሊግ ሻምፒዮንነት ላይ የፕሪሚየር ሊግ ትልቅ ፉክክር ላይ እንደ ትልቅ ቅመም በርካቶች ይጠብቁታል። ምክንያቱም ማንቸስተር ሲቲ ያንን ጨዋታ የሚያሸንፍ ከሆነ ያላቸው የነጥብ ልዩነት ወደ 6 የሚጠብበት አሁን 9 ነጥብ ልዩነት ነው ያለው ማንቸስተር ሲቲ። እርግጥ ነው የሁለት ቀሪ ጨዋታዎች ይቀሩታል። አንዱን ጨዋታ ነገ ከቸልሲ ጋር ያደርጋል። ከዛ ውጭ ከክሪስታል ፓላስ ጋር አንድ ቀሪ መርሃ ግብር እንዳለው ይታወቃልና የዛሬ ሳምንት ደግሞ ከማንቸስተር ሲቲ ጋር ነው አርሰናል እርስ በርስ ጨዋታውን የሚያደርገው። እነዚህ 3 መርሃ ግብሮች ለአርሰናል የሻምፒዮንነት ግስጋሴ በጣም ወሳኝ ይሆናሉ ተብለው ይታሰባሉና በጣም በርካቶች በጉጉት የሚጠብቋቸው ጊዜያቶች እየመጡ ይገኛሉና ትልቅ ፉክክርም በፕሪሚየር ሊጉ የመጨረሻ ሳምንታት ላይ እንመለከት እንደምንችል ነው ይፋ የተደረገው። በአጠቃላይ በፕሪሚየር ሊጉ 32ኛ ሳምንት ዛሬ ቀን ላይ የተደረገው ጨዋታ ይሄ ነው። ከዛ ውጭ ግን በኋላ ላይ የሚደረጉ ጨዋታዎች አሉ። እኛም ስቱዲዮ ባለንበት ሰዓትም እየተደረጉ የሚገኙ ጨዋታዎች አሉ። እነሱን ደግሞ በኋላ ላይ የምንመለከት ነው የሚሆነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። ውድ ቤተሰቦቻችን ማንቸስተር ዩናይትድን እንመልከት። በማንቸስተር ዩናይትድ ውስጥ የሉዊስ ኤንሪኬ ትልቅ አድናቂ የሆነና አንድ ቀን ሉዊስ ኤንሪኬ የዩናይትድ አሰልጣኝ እንዲሆን የሚያለም ሰው አለ የሚል መረጃም እየወጣ እንደሚገኝ ነው ዘገባዎች እየወጡ የሚገኙት። ስለዚህም ደግሞ ባለፉት 3 ወራት ሲወጡ በነበሩት ዘገባዎች ውስጥም የተወሰነ እውነትነት እንዳለ፣ ምክንያቱም ይህንን አሰልጣኝ በትልቁ እንደሚፈልጉት ሲገለጽ ነበር። ማንቸስተር ዩናይትዶች ምንም እንኳን ፓሪስ ሰን ዠርሜን እና አሰልጣኝ ሉዊስ ኤንሪኬ ኮንትራት ለማራዘም በጣም ቅርብ ናቸው የሚሉ አይነት ዘገባዎች እየወጡ ቢሆንም ነገር ግን በማንቸስተር ዩናይትድ ቤት ውስጥ ግን የሉዊስ ኤንሪኬ አድናቂዎች በአመራሮቹ ዘንድ እጅግ በጣም በርካቶች እንደሆኑና ምናልባት በአሁኑ እንኳን ባይሆን በሚቀጥሉት ጥቂት ጊዜያት ግን ማንቸስተር ዩናይትድን የማሰልጠን ትልቅ እድል ይኖረዋል ተብሎ ይታሰባል። ስፔናዊው ሉዊስ ኤንሪኬ ተብሏልና ፋብሪዚዮ ሮማኖ እንደተናገረው በዩናይትድ ውስጥ የሉዊስ ኤንሪኬ ትልቅ አድናቂዎች እንዳሉና ማንቸስተር ዩናይትድ ሉዊስ ኤንሪኬን መፈለጉ ውሸት እንዳልሆነ ጭምር ነው መረጃው እየወጣም የሚገኘው። ብሩኖ ፈርናንዴዝ በቴሪ ዳንኤል ኦንሪ እና በኬቨን ደብሮይና ተይዞ ስለሚገኘው የፕሪሚየር ሊግ አሲስት ሪከርድ ሀሳቡን ሰጥቷል። በእርግጥ እነዚህ ሁለቱ ተጫዋቾች በሰዎች ዘንድ የፕሪሚየር ሊግ ታላቅ ተጫዋቾች ተደርገው የሚቆጠሩ ናቸው። ቴሪ ኦንሪ ምናልባትም አብዛኛው ጊዜ ከክሪስቲያኖ ሮናልዶ ጋር ስሙ አብሮ የሚነሳ አይነት ተጫዋች ሲሆን ስለ ኬቨን ደብሮይናም ቢሆን ያሳካቸው ስኬቶች ለፕሪሚየር ሊግ የሰጠውን ክብርና ምን ያክል ምርጥ ተጫዋች እንደሆነ ሁሉም ጠንቅቆ የሚያውቅ ይመስለኛል። ከእንደዚህ አይነት ተጫዋቾች ጋር ስሜ አብሮ በመነሳቱ በጣም አመሰግናለሁ ሲልም ጭምር ነው የተናገረው። እንዲሁ በጣም ደስተኛም ነኝ ሲልም ጭምር ነው እየተናገረ የሚገኘውና ከእንደዚህ አይነት ተጫዋቾች ጋር ስም የመነሳቱ በጣም አስደስቶኛል ሲልም ተናግሯል። ይህንን ሀሳብ የሰጠው ብሩኖ ፈርናንዴዝ ነው። ሴኔ ላሜንስ በእርግጠኝነት ክለቡ ካደረጋቸው ረጃጅም ጊዜያት ምርጥ ዝውውሮች መካከል አንደኛው ነው ብሎታል። የቀድሞ የማንቸስተር ዩናይትድ ተጫዋች ኒኪ ባት ነው ይህንን ሀሳብ የሰጠው ስለ ሴኔ ላሜንስ ሲናገር። እውነት ለመናገር ተጫዋቹ በጣም ረጋ ያለ ሲሆን ከፍተኛ ደረጃ ላይ የሚገኝ ግብ ጠባቂም ይመስለኛል ነው ያለው። አንዳንዴ እድሜው ገና ወጣት መሆኑን ራሱ ማመን ይከብደኛል፣ ምክንያቱም ተጫዋቹ ከእድሜው በላይ በጣም በሳል ሆኖ ነው የምመለከተው። ስለዚህም ሴኔ ላሜንስ በማንቸስተር ዩናይትድ ረጅም ጊዜ የሚቆይ አይነት በጣም ጥሩ ዝውውር አድርጌ እመለከተዋለሁ ሲልም ነው ኒኪ ባት ሀሳቡን የሰጠው። ማይክል ካሪክ ይናገራል። የዚህ ክለብ ዓላማ በድጋሚ ሻምፒየን በመሆን ዋንጫዎችን ማሸነፍ መሆን አለበት። ፍላጎታችንም እዚያ ደረጃ ላይ መድረስ እንደሆነ ጠንቅቅ ያውቃለሁ ሲልም ጭምር ነው ማይክል ካሪክ የሚናገረውና የዚህ ክለብ ትልቁ ዓላማ ያ ነው ሲል ይናገራል። ካሪክ ስለ ወደፊት ቆይታውም እንዲሁ ተጠይቀው ምላሾችን ሰጥቷል። ሁኔታውን እረዳለሁ። በጥር ስመጣ የት ደረጃ ላይ እንደነበርን አውቃለሁ። የቀሪው የውድድር ዘመን እቅድና በክረምቱ ሊፈጠሩ ስለሚችሉ ሁኔታዎችም ጠንቅቅ የማውቅ ይመስለኛል። ነገሮች በጊዜያቸው ይስተካከላሉ። እኔ ማድረግ ያለብኝ ነገር በተቻለ አቅም ምርጥ ስራን መስራትና ለክለቡ ለተጫዋቾቹ ጥቅምና ፍላጎትም በሚበጅ መልኩ ስለ ወደፊት ማቀድ እንደሆነ ጭምር አስባለሁ ሲል የተናገረው። ቡድኑ ይበልጥ ጠንካራ እንዲሆን እቅድ ማውጣትና በዚያ እቅድ ላይ ደግሞ መጽናት በጣም ትልቁ አስፈላጊው ነገር ነው። የእቅዱ አካል ከሆንኩኝ ደግሞ ሆንኩኝ ነው፣ ባልሆነም ግን የሚጠበቅ ነው። ምክንያቱም ስመጣ ጀምሮ የማውቀው ጉዳይ ነው። ሆኖም ግን አሁን ላይ በክለቡ ግን መኖሬ ደስተኛ አድርጎኛል ሲልም ጭምር ነው ማይክል ካሪክ የተናገረው። ከማንቸስተር ዩናይትድ ቋሚ አሰልጣኝነት ጋር በተያያዘ አሁንም በርካቶች ስሞችን እያነሱ ይገኛሉ። ነገር ግን አሁን ማንቸስተር ዩናይትድ በትልቁ ማይክል ካሪክንም የማስቀጠል እድሎች ይኖሩታል ተብሎ እንደሚታሰብ ነው ዘገባዎች እየወጡ የሚገኙትና በማንቸስተር ዩናይትድ ቤትም በቋሚነት የመቀጠር እድሎች እንዳሉት ጭምር የሚያሳዩ ሪፖርቶች በተደጋጋሚ ይወጣሉ። ነገር ግን ዩናይትዶች ውሳኔ ለመወሰን ቶሎ እንደማይወስኑ ወይም እንደማይቸኩሉና በሚቀጥለው ክረምት በደንብ ምርመራዎችን አድርገው
አሰልጣኞችን ለማምጣት ሙከራዎችን እንደሚያደርጉ ነው ይፋም የተደረገው። የሪያል ማድሪድ ጉዳዮችንም እናንሳ። አልቫሮ አርቤሎዋ ይናገራል። ባየር ሚኒክ ላይ ትልቅ ፍልሚያ ይጠብቀናል ወይም ይፈጠራል ሲል ነው የተናገረው አልቫሮ አርቤሎዋ። የሪያል ማድሪድ ዋና አሰልጣኝ አልቤሮዋ የባየር ሚኒክ ጨዋታ የኛ ምሽት ይሆናል ሲሉ ነው የተደመጡት። ትልቅ ፍልሚያ ይኖራል ያሉት አሰልጣኙ ተጫዋቾቹ ውጤቱን እንደሚለውጡትም ይሰማቸዋል ሲልም ጭምር ተናግሯል። አክለውም ባየር ሚኒክን ለማሸነፍ 200% አቋማችን ላይ መሆን አለብን ያሉ ሲሆን አሁን የሚያሳስበኝ እሱ ብቻ ነው ሲልም ጭምር ነው የተደመጠው። ስለ ላሊጋ ዋንጫ የተጠየቁት አሰልጣኙ ገና አላበቃም፣ እስከ መጨረሻው እንፋለማለን፣ እኛ ሪያል ማድሪዶች ነን ብለዋል። የሪያል ማድሪድ ተጫዋቾችም ልምምድ አልሰሩም በዛሬው ዕለት፣ ነገ ደግሞ ዝግጅት እንደሚጀምሩ ነው ይፋ የተደረገው። በሳምንቱ አጋማሽ ደግሞ ከባየር ሚኒክ ጋር ወሳኝ የተባለ የአውሮፓ ቻምፒየንስ ሊግ ጨዋታ እንደሚያደርጉ የሚታወቅ ጉዳይ ነው። በዚሁ የቼልሲ መረጃዎችን እናንሳ። እስካሁን ባለኝ መረጃ ቼልሲዎች አሰልጣኙ አንድ የተሟላ የውድድር ዓመትን እስኪያሳልፍ እሱን የመገምገም እቅድ የላቸውም ብሏል ዳቪድ ኦርነስቲን መረጃውን ሲያጋራ። ስለዚህም አሰልጣኝ ሊያም ሮስኒየር አንድ ሙሉ ሲዝንን ቼልሲን ካልመራ ወይም ደግሞ እስኪመራ ድረስ ግምገማዎች አይደረጉበትም። በሚቀጥለው የውድድር ዓመት ሙሉ ሲዝንን ቼልሲን ከመራ በኋላ ነው ስለ አሰልጣኙ ቆይታም ሁኔታዎች የሚታዩት እንጂ የሚገመገሙት እንጂ ከዛ በፊት የሚገመገምበት እድል የለም ብሏል ዳቪድ ኦርነስቲን ነው ይህን የተናገረው። እስካሁን ባለኝ መረጃ ብሎ ነው ይህንን ሀሳብ እየተናገረ የሚገኘው። አሌሃንድሮ ጋርናቾ ይናገራል። አንዳንድ ጊዜ የመጀመሪያ የውድድር ዘመኖች ይበልጥ ከባድ ናቸው። ነገር ግን በቀሩን 7 ወይም 8 ጨዋታዎች ላይ ጠንክሬ እሰራለሁ። ከዚያም በክረምቱ ለቀጣዩ የውድድር ዘመን ለመዘጋጀትና ምርጥ ብቃቴን ለማሳየትም ዝግጁ ለመሆን ከመጀመሪያው ጀምሮ ልምምድ ማድረግም እሞክራለሁ ሲልም ጭምር ነው የተናገረው። ምክንያቱም ምን ማድረግ እንደምችል አውቃለሁ፣ ይሄ ደግሞ በጣም አስፈላጊ ነገር ነው ሲልም ጭምር ነው የተናገረው አሌሃንድሮ ጋርናቾ። ቸልሲዎች በመጪው ክረምት ተጫዋቾች የዝውውር መስኮት የተጫዋች ግዢና ሽያጭ ለማድረግ በዝግጅት ላይ ናቸው ተብሏል። በዝርዝር ላይ ከያዛቸው ተጫዋቾች መካከል ደግሞ የኖቲንግሃም ፎረስቱ የተከላካይ ስፍራ ተጫዋች የሆነው ሙሪሎ፣ የብራይተኑ ቫን ሄክም እንደሚገኙበት ነው ይፋ የተደረገው። ስለዚህም በተለይ በተከላካይ ስፍራ ላይ ራሳቸውን ለማሻሻል በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባልና በዛ ቦታ ላይ ደግሞ የሚመለከቷቸው ተጫዋቾች እንዳሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ከሚመለከቷቸው ተጫዋቾች መካከል ደግሞ የኖቲንግሃም ፎረስቱ ሙሪሎ እና ከዛ ውጭ ደግሞ የብራይተኑ ቫን ሄክም እንደሚገኙበት ጭምር የሚያሳዩ ሪፖርቶችን እየሰማን እንገኛለን። ዘ አትሌቲክ ባቀረበው ትንታኔ ሊያም ሮስኒየር በቼልሲ ቤት ያሳለፋቸው የመጀመሪያ 10 የፕሪሚየር ሊግ ጨዋታዎች ሲገመገም ቡድኑ የተቀላቀለ አይነት ውጤት እያሳየ መሆኑ ይፋ ተደርጓል። ሊያም ሮስኒየር በ5 ድል 2 አቻና 3 ሽንፈት ነው ስራውን የጀመረው። በተለይም በመጀመሪያዎቹ 4 ጨዋታዎች ላይ ያሳየው ተከታታይ ድልና የኳስ ቁጥጥር ብልጫ በአማካይ 62 በመቶ የኳስ ቁጥጥር ነበረው፣ እንደ ትልቅ መሻሻል ተወስዶለት ነበር። ከዚያ በተጨማሪ ግን እንደ ዣኦ ፔድሮና ኮል ፓልመር ያሉ ተጫዋቾች በሊያም ሮስኒየር ስር ደግሞ ጎል የማስቆጠር ብቃታቸው እየጨመረ መምጣቱ ለቡድኑ አዎንታዊ ጎን ተደርጎ ታይቶ ነበር በመጀመሪያዎቹ ጥቂት ጨዋታዎች። ይሁን እንጂ ቡድኑ አሁንም መረቡን ሳያስደፍር የመጠበቅ ከፍተኛ ችግር ያለበት ቡድን ነው። ክሊንሺት ማስመዝገብ እጅግ በጣም ተስኖታል። በተለይ በኤቨርተን የደረሰበት የ3-0 ሽንፈት፣ በፓሪስ ሰን ዠርሜን በድምር ውጤት የተሸነፈበት 8-2 መሸነፋቸው የመከላከል ብቃቱ ገና ብዙ ነገሮች እንደሚቀሩት ያሳየ ነው። የነገው ደግሞ የማንቸስተር ሲቲው ጨዋታ ሊያም ሮስኒየር ቡድኑን ምን ያክል እንዳሻሻለውና ለ90 ደቂቃ ሙሉ ወጥ የሆነ ብቃትን ማሳየት እንደሚችሉ የሚረጋገጥበት እውነተኛ ፈተና ጨዋታ ይሆንላቸዋል ተብሎ ይታሰባል። ነገር ግን በሌሎቹ ጨዋታዎች ላይ ግን በጣም ከባድ ጊዜያቶችን ያሳለፉባቸው ጊዜያቶች እንደነበሩ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በቀጣይ ጨዋታዎችስ በተለይ ከማንቸስተር ሲቲ ጋር የሚያደርጉት የነገው ጨዋታ ምን አይነት ነገር ያሳዩናል የሚለው ጉዳይ በርካቶች በጉጉት እንዲጠብቁትም ያደረገ አጋጣሚ ነው። ስለዚህ በቀጣይ ምን እንደሚፈጠር የምንመለከት ነው የሚሆነው። ከቼልሲ ጋር በተያዘ በነገው ጨዋታ ላይ ትክክለኛው ግምገማ ይደረግለታል ተብሎ ይታሰባል። ሊያም ሮስኒየር ስለ ሞይስ ካይሴዶም እንዲሁ ሀሳቡን ሰጥቷል። ለእኔ ሞይስ ካይሴዶ በዓለም እግር ኳስ ውስጥ ካሉ ምርጥ ተከላካይ አማካዮች አንደኛው ነው። ምናልባትም ከሁሉም የተሻለው ምርጡ ተከላካይ አማካይ ሊሆን ይችላል ብዬም አስባለሁ ሲልም ጭምር ነው የተናገረው። አሰልጣኝ ሊያም ሮስኒየር ነው ይህንን ሀሳብ እየሰጠም የሚገኘውና ይህ ተጫዋች በጣም ጥሩ ተጫዋች እንደሆነም ጠንቅቅ ያውቃለሁ ሲልም ጭምር ተናግሯል። አሰልጣኝ ሊያም ሮስኒየር
ይህ የሆነው በአእምሮ ብስለቱ በአካላዊ ጥንካሬውና በቴክኒካል ብቃቱና ጨዋታን የሚረዳበት መንገድ ነው። እሁድ ለምናደርገው ነገ ለምናደርገው ጨዋታ ደግሞ በጣም ትልቅና ወሳኝ ሚና በጨዋታው ላይ ይኖረዋል ብዬም እጠብቃለሁ ሲልም ጭምር ነው አሰልጣኝ ሊያም ሮስኒየር እየተናገረ እንደሚገኝ ዘገባዎቹም የወጡት። ሌላኛው የምናነሳው ጉዳይ ደግሞ ከባርሴሎና ጋር የተያዙ መረጃዎችን ነው ወደ እናንተ የምናደርሰው። ውድ ቤተሰቦቻችን የባርሴሎና ስፖርት ዳይሬክተር የሆነው ዴኮ የተለያዩ አይነት ሀሳቦችን እየሰጠም ይገኛል። እኔ ወደ ክለቡ ከመጣው ጀምሮ የሜሲ መመለስ ጉዳይ እዚህ ተነስቶ በጭራሽ አያውቅም። ሜሲም ሆነ በእርሱ ዙሪያ ያሉ ሰዎች ስለ መመለሱ ጉዳይ ክለቡን የጠየቀ ሰው የለም። እስከ ዛሬ ሲባሉ የነበሩት ነገሮችም እውነት ባልሆኑ ጭምጭምታዎች ላይ የተመሰረቱ እንደሆነ እኔ ላረጋግጥላችሁ እችላለሁ ሲልም ነው ዴኮ እየተናገረ የሚገኘው። እርሱ በግልጽ ፍላጎቴ ይህ ነው አላለም። ወደ ክለቡ አንድ ቀን መመለስ እንደሚፈልግ ተናግሯል። ነገር ግን ሌላ ተጨማሪ ያለው ነገር የለም። እንደ ሜሲ ደግሞ ስላለ ትልቅ ተጫዋችም ምንም አይነት እውቀት የሆነና የተጨበጠ ነገር በሌለበት በዚህ መልኩ ማውራት ትንሽ ትርጉም የሌለው ነገር ነው የሚሆነውና ሊዮኔል ሜሲን ስለመመለስ እኔ እዚህ ከደረስኩበት ጊዜ ጀምሮ እየተወራ አንድም ነገር የለም ስለኛ። ነገር ግን ሚዲያዎች ግን የተለያዩ ወሬዎችን እያወጡ እንደሆነ ግን አውቃለሁ ሲልም ጭምር ነው ዴኮ ሀሳቡን የሰጠው። ሊዮኔል ሜሲም ቢሆን በግልጽ የተናገራቸው ነገሮች እንደሌሉ ነው ማውቀው ሲልም ጭምር ነው የተናገረው። ዴኮ ነው ይህንን ሀሳብ የሰጠው። ዴኮ የቀጠለና የእርሱ መመለስ ጉዳይ በክለባችን ከተካሄደው ምርጫ ጋር በተያያዘ የመነጋገሪያ ርዕስ ሆኖ ነበር። ነገር ግን የተወሳሰበ ጉዳይ ነው። ሜሲ በክለቡ ታሪክ ምርጡ ተጫዋች ነው። ለእኔ ደግሞ በእግር ኳስ ታሪክም ታላቁ ተጫዋች ነው። እግር ኳሳዊ ዘላለማዊ እንዲሆንም ሁሉም ነገር ለዘላለም እንዲቆይ እንፈልጋለን። ነገር ግን ሁሉም ነገር መጨረሻ እንዳለው ግን ማወቅ አለብን ብሏል ዴኮ ሲናገርም። እግር ኳስ ጅማሬ መካከልና ፍጻሜ ያላት፣ ስለዚህም በዚህ ጉዳይ ላይ ከእውነት የራቁ ነገሮችን ማሰራጨት ስሜት አይሰጥም ሲልም ነው የተናገረው ዴኮ። ቡድኑ አሁን ላይ ራሱን እንደ ተፎካካሪ ማሳየት ጀምረዋል። ከሪያል ማድሪድ ጋር ለሊግ ዋንጫ የሚፎካከረ ቡድን በመገንባቱ ረገድም ተሳክቶልናል። ባለፉት ዓመታት ከኛ የበለጠ ገንዘብ ካወጡ የአውሮፓ ክለቦች ጋርም መፎካከር ችለናል። ያለብን የመከላከል ችግር ከሀሳብ እንጂ ከአንድ ተጫዋች ጋር የተያዘ በጭራሽ አይደለም። አሰልጣኛችን ያለው ማጥቃት ላይ ይበልጥ ያተኮረ አጨዋወት ዘይቤም ፕሬሲንጉና እንዲሁ ደግሞ ጥገኛ ነው። ፕሬሲንጉ ሲወርድ ደግሞ በታቀደው ልክ ውጤታማ አንሆንም። ከተከላካይ ጀርባ ክፍት ቦታዎችን እንተዋለን። እነዚህ ነገሮች የሚሻሻሉ ከሆነ ባርሴሎና በመከላከሉ ረገድም ጥሩ ነገሮችን ማድረግ እንደሚችል አምናለሁ። አውሮፓ ላይ ግን በጣም ትልልቅ ገንዘቦችን አውጥተው ከሰሩ ቡድኖች ግን የተሻለ ፉክክሮችን እያደረግን እንደምንገኝ ግን በጣም እርግጠኛ ሆኜ መናገር እችላለሁና በዚህም ደግሞ ደስተኛ ሆናለሁ ሲልም ጭምር ነው የተናገረው ዴኮ ሀሳቡን ሲናገርና ባርሴሎና ከዚህ በኋላም በሌሎች ውድድሮች ላይም በአውሮፓ ቻምፒየንስ ሊግም እንዲሁ በላሊጋው ላይም በትልቅ ተፎካካሪነት እንደሚቀጥል በእርግጠኝነት ልነግራችሁ እችላለሁ ሲልም ጭምር ነው ዴኮ የሚናገረው። የሊቨርፑል ጉዳዮችን እናንሳም። ዛሬ ከሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች መካከል አንደኛው ሊቨርፑል የሚያደርገው ነው። ከፉላም ጋር ይደረጋል። ይሄ ጨዋታ ልክ ምሽት 1 ሰዓት ከ30 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣለት መርሃ ግብር የሚያሳየው። ሊቨርፑል ከፉላም ጋር በአንፊልድ ሮድ ነው ጨዋታውን የሚያደርገው። አንቶኒ ቴይለር ደግሞ ይህንን ጨዋታ በመሀል ዳኝነት እንዲመሩትም መመረጣቸው ይፋ ተደርጓል። ከጨዋታው ጋር አንዳንድ ጉዳዮችን እናንሳላችሁ ውድ ቤተሰቦቻችን። ሊቨርፑል ባለፉት 5 ጨዋታዎች በሁሉም ውድድሮች አንድ ብቻ ሲያሸንፍ በአንድ ጨዋታ አቻ ወጥቶ በቀሪው 3 ጨዋታዎች ተሸንፏል። ፉላም በአንጻሩ ካደረጋቸው ያለፉት 5 ጨዋታዎች ውስጥ 2 ጊዜ ድል ሲቀናው በሁለቱ ተሸንፎ በአንዱ ደግሞ አቻ የወጣ ቡድን ነው። ሊቨርፑል ከፉልሃም ጋር በሁሉም ውድድሮች ለ45ኛ ጊዜ ነው የተጫወተው። ዛሬ በሁሉም ውድድሮች ለ45 ጨዋታዎች ማሸነፍ ችሏል። 80 ጨዋታዎችን እስካሁን ድረስ አድርገዋል። ዛሬ 81ኛ ጨዋታ ነው የሚያደርጉት። 45ቱን ጨዋታዎች ሊቨርፑል ነው ማሸነፍ የቻለው። በአንጻሩ 14ቱን ጨዋታዎች ፉልሃም ሲያሸንፍ 21 ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። በዛሬው ዕለት ደግሞ በሊቨርፑል በኩል ጂኦቫኒ ሊዮን፣ ስቴፈን ባጄቲች፣ ዋተሮ ኤንዶ፣ ኮነር ብራድሌይ እና አሊሰን ቤከር በጨዋታው ላይ አይኖሩም። በተጨማሪም አሰልጣኝ አርነ ስሎት እንግዲህ በተለይ በፊታቸው የሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ አለ። በሳምንቱ አጋማሽ ከፓሪስ ሳን ዠርሜን ጋር የሚደረግ ጨዋታ አለና ለዛ ጨዋታም የተወሰኑ ረፍቶችን የሚሰጧቸው ተጫዋቾች ይኖራሉ ተብሎ ይታሰባል። ነገር ግን አሁን በአውሮፓ ቻምፒየንስ ሊግ ለመሳተፍ የሚደረግ በጣም ትልቅ ፉክክር ላይ እንደሆነ ይታወቃልና ለዛ ሙሉ ለሙሉ ትኩረት ያደርጋሉ ተብሎ አይታሰብም። ይሄኛውም ጨዋታ እጅግ በጣም ወሳኝ እንደሆነ ይነገራል። በፉላም በኩል ቴቴ፣ ኬቪን እና ሬድ በዛሬው ጨዋታ ላይ እንደሌሉ ነው መረጃዎች እየወጡ የሚገኙት። ሪዮ ኤንጎሞዋ ጥያቄ ቀርቦለት ነበር። ከ10 ዓመት በኋላ ስላንተ ምን እያወራን እንሆናለን ተብሎ ጥያቄ ቀርቦለት በራሴ ላይ ያለኝ እምነት ከፍተኛ ነው። ስለዚህ ተስፋ የማደርገው የባሎን ዶር አሸናፊ ሆኜ እንደምትመለከቱኝ ነው።
ለሊቨርፑል ብዙ ጨዋታዎችን ማሸነፍ እፈልጋለሁ፣ እንዲሁም እግር ኳስን ከተጫወቱ ምርጥ ተጫዋቾች መካከልም አንዱ ሆኜ መጠራት እፈልጋለሁ ሲል ነው ሪዮ ኤንጎሞዋ የተናገረው። ሪዮ ኤንጎሞዋ ስለ ተጫዋቾች ቅጽል ስምም ሲናገር ሁላችንም ኮዲን ዘ ላንድሎርድ እንለዋለን፣ ምክንያቱም በልምምድ ላይ ብዙ ጊዜ አይገኝም፣ ሁልጊዜም ቅድሚያ የሚሰጣቸው ሌሎች የግል ጉዳዮች ያሉበት ተጫዋች ነው ኮዲ ጋክፖ ሲልም ነው የተናገረው። አርነ ስሎት ይናገራል። ላንተ የሚመጥን ብቃት ማሳየት ኃላፊነቱ የኛ ነው። በእርግጥም እስካሁን ባለው የውድድር ዘመን ይህ ከመናገር ይልቅ በተግባር ለማሳየት ከባድ ሆኖብናል። ነገር ግን ወደ ቀጣዩ ፈተና ከመሸጋገራችን በፊት የሚያስፈልገንን ነገርም እናደርጋለን ብዬ ተስፋ አደርጋለሁ ሲል ነው አሰልጣኝ አርነ ስሎት የተናገረው። ከሊቨርፑል ደጋፊዎች ጋር ስላለው ግንኙነትና ስለ መራራቅም የቀረበለት ጥያቄ አለ። በፍጹም መራራቅ የለም በእኛ መካከል። በእርግጥ አሉታዊ ስሜቶች እንዳሉ ይሰማናል፣ ነገር ግን በስቴዲየም ውስጥም ያ አይደለም ያለው። በተጫዋቾችም ሆነ ለኔ ሙሉ ድጋፍ እንዳለኝ ይሰማኛል። ዋናው ግን ለተጫዋቾቹ የሚሰጠው ድጋፍ ነው፣ ምክንያቱም አስፈላጊው እሱ ነው። እነሱ ብቃታቸውን ማሳየትና መጫወት አለባቸው። ከጨዋታ በፊት ወይም በኋላ ትችቶች መኖራቸው ደግሞ ሙሉ በሙሉ የተለመደ ነገር ነው ብሏል። እኛ በራሳችን ላይ ትችቶችን እንሰነዝራለን፣ ምክንያቱም በፈለግነው ደረጃ ብቃታችንን እያሳየን አይደለም። ነገር ግን ድጋፉ ሁልጊዜም አለ። ከሲቲ ጋር በነበረው ጨዋታ ስለ መጨረሻዎቹ 30 ደቂቃዎች ብዙ ተብሏል። ነገር ግን 4-0 እየተሸነፍክ ባለህበት ሁኔታ ደጋፊዎች እንዲደግፉ ወይም ስቴዲየም ላይ ቆይተው ድጋፋቸውን እንዲቀጥሉ መጠበቅ ከባድ መሆኑ የተለመደ ነው። ከፓሪስ ሰን ዠርሜን ጋር በነበረን ጨዋታ ተበልጠን ተሸንፈናል። ነገር ግን ወደ ደጋፊዎቹ ስንሄድ እየዘመሩና እያጨበጨቡ ነበር። ይህ ደግሞ በየቀኑ ማህበራዊ ሚዲያ ከምናነበው ነገር በላይ ትልቅ ትርጉም የሚሰጠን ነው ሲልም ነው የተናገረው። ቶተንሃም ቢወርድም በክለቡ ቆያለሁ ብለዋል ዲዘርቢ። ጣሊያናዊው አሰልጣኝ ሮቤርቶ ዲዘርቢ ክለቡ ቢወርድም እንኳን በኃላፊነት እንደሚቆዩ ነው ያረጋገጡት። በቶተንሃም የ5 ዓመታት ኮንትራት የፈረሙት አሰልጣኙም ብንወርድም እንኳን በቶተንሃም እቆያለሁ ሲሉ ተናግረዋል። ሰዎች ስለ ታክቲክና እቅድ ብዙ ያወራሉ፣ እኔ ግን ለተጫዋቾች 2 ወይም 3 ሀሳብ ነው የምሰጣቸው ሲሉ ተደምጠዋል። አስፈላጊው ነገር የአስተሳሰብ መረጋጋት ነው የሚሉት ዲዘርቢ እግር ኳስን ማቆየት መቻል አለብን፣ የኔ ደግሞ ያ ነው የምናሸንፍበት ቢቆጠርብንም ችግር የለውም፣ እግር ኳስን ተቆጣጥረን መጫወት ይኖርብናል ሲልም ጭምር ግን ሀሳቡን ሰጥቷል። ሮቤርቶ ዲዘርቢ ነው ይህንን ሀሳብ የሰጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን አነሳን። በነገው ጧት በሚኖረው ፕሮግራማችን ደግሞ እንዲሁ ሰፋ ያሉ ጉዳዮችን እያነሳን ቆይታን የምናደርግበት ፕሮግራምን ይዘን እንመጣለን። ለዛሬ ግን እዚህ ጋር እናብቃ። መልካም ምሽት እንዲሆንላችሁ በአክብሮት ተመኘው።